ወዴት ነው? ቆይ ሰላም ይሄን ያህል ጊዜ ጠፍተሽ ቆይተሽ አሁን ምንም እንዳልተፈጠረ ስመሽን ስትቀመጪ ትንሽ የሚባል ነገር የለም? ምን ላደርግ ብለህ ነው ዛሬ? አንድ ቀን ሳላይ ካደርኩኝ ባይኔ ነው የምዞረው። ኧረ ስቀልድ ነው አባዬ። ቆየሽ እኮ ከመጣሽ። ቆይ ሽማግሌ ይላካል ብላ ነገረችሽ መቼ ነው? ከዚህ በኋላ ግን ሁሉም ነገር ጥንቅር ብሎ ይቀራል እንጂ ከልጆች የሚበልጥብኝ ነገር የለም። አንቺ እኮ ጨለለ ስትል ደምብላልን ካላየ እኮ ሊያብድ ነው የሚደርሰው። ስፈልጋችሁ አላገኛቸውም። ሰላምና ጽዮን መቼም እያመሳሰልካቸው አይደለም አይደል? ሰላምዬን ወዳም እያልሻት ነው? ቆይ ነግሬሻለሁ። ቆይ ልታስገድኝ ነው እንዴ? በራሳችን ጉዳይ ተወጥረን ረሳንሽ እኮ። እና ቢፈጠርስ? ምናልባት እኮ ወዷን ወጥ አድርጓት ከሆነ ብዬ ነው። ተምቹ እስኪ አትቀልድ። ሰላምዬ ሰውን በእኔ ጥፋት ማጣት አልፈልግም። እንዴት መጣክ? አንቺ ግን ሀንዬን አመኜ ሰጥቼሽ ችላ አልሽብኝ። ካንተ ጋር አብሮ መኖሩን ካንተ በላይ ለራሴ እፈልገዋለሁ። ይልቅ ጽዮን እንደጠፋሽ ነገርኩሽ እንዴ? ፋኖስ ያርግዛለች እያልኩ ነው። ፋኖስ አርግዛለች? ኖላዊ ምንድነው? ኖላዊ ምን ያረከ ነሽ ብዬ ስላመንኩሽ ሰው ነሽ ብዬ ስላከበርኩሽ ተጫወትሽ። ኖላዊ ምን ያረከ ነው? ልትገለኝ ነው እንዴ? ልገልሽ አይደለም እንዴ የመጣሁት? ስለፈጠረክ ምን እየሆንክ ነው? ልቀቀኝ! አለቅሽም፣ እገልሻለሁ። እረፍ ኖላዊ። ሰው ነሽ ብዬ ባከብርሽ አንተ ሂድ። እገልሻለሁ። በዚህ ደረጃ ኖላዊ፣ ቆይ ግን ምን አድርጌ ነው? ምን አጥፍቼ ነው ስትይ አታፍሪኝ? አዎ ምን አጥፍቼ ነው? ባመንኩሽ ባከበርኩሽ እንዴት አድርገሽ ታዋርጅኛለሽ? ኖላዊ፣ ቆይ እንደዚህ ከምድነፋ ለምን ይሆን ሆነ አትናገርም? አንቺ ሴትዮ ዝም በይ፣ ካልሆነ ግን እደፋሻለሁ። ቆይ ግን አንተ ምን ትፎክራለህ? ሴት ልጅ መግደል ወንድነት መሰለክ እንዴ? እንዲህ ነኝና ኖላዊ አረ አንተ ዞር በል። አረጋሽ እንዲሁ የሰው ጡር አለው። ተው ሰከን በል። እንወጥም ባለና እባክህ ተው ብትል በቃ ምንም አትበለው። እስኪ እንደው ሰከን ብለህ የሆነውን ተናገር። ፋኖሴ እኔ እኮ በሴት ላይ የነበረኝን ጥላቻ የፋኩት ባንቺ ነበር። እና ምን አደረኩኝ? ጉድሽን እኮ ሰማሁልሽ። ምን ያሽከረክራል? እንግዲህ የሰማውን ተናገር። አንተ ልጅ ዋ እውነቱን ነው። ከምትፎክር ተናገር። ማርገዝሽን እኮ ሰማሁ። ምን ማለት? ሐሰት ነው እንዴ ሰማሁት? እውነት ነው። እና ምን ይሁን? እንዴት ነው ፋኖስ እየቻልሽበት? ኖላዊ ቆይ ምን አድርጊ ነው የምትለኝ? አንቺን ያቀፍኩበት ገላዬ ቀፈፈኝ። ፋኖሴ ሰውየው ምን ሆኖ ነው ክፉ ደግ የሚናገረው? አንተ ልጅ ዝም በል ብያለሁ፣ ዝም በል። ዘራፍ ብትሌ አንተ እንደው እኔ ትልቅ ሰው ነህ ብዬ ነው እንጂ ና ይለይልን ና እንግዲህ እንደሱ ከፈለክ በቃ አይደል ለምትፈልገው ይሄው ግደለኝ ነኝ። ወይኔ ኖላዊ አዋርድሽኝ፣ ፋኖሴ አዋርድሽኝ። እሱ ይፍረድብሽ። ቆይ አልሆንልህ ሲል ነው እንደው ለእሱ አሳልፈህ የምትሰጣት? አንተ ደግሞ ዝም በል እስኪ። ፋኖሴ ግን እሱ የስራሽን ይስጥሽ፣ እሱ ይፍረድብሽ። ወይኔ ጉድ ወይኔ! እኔ እውነት ባንቺ መጥቶብኝ እንጂ ነው አማቼን እኔ እንደው አማቹ ማለት ነበር። ምን ይመስላል? ፋኖሴ ና በቃ ፋኖሴ ተረጋጊ ፋኖሴ። እንዴት ነሽ? አላ እንዴት ነህ? እግዚአብሔር ይመስገን። እየወጣሽ ነው መሰለኝ። አዎ እየወጣ ነው። ወዴት ነው? እህቴን ፈለገው። እህቴ በሰው እጅ ናት አላልሽኝም ነበር እንዴ? እሱማ ነው። እና የት ብለሽ ነው የምትፈልጊያት? አላውቅም፣ ግን ደግሞ መውጣት ፈለኩኝ። እኔ ግን ነገሩ ቢቀርብሽ ባይ ነኝ። ለምን? ያው ማለቴማ ሰውየው እንደምትፈሪ ስታወሪ ስለሰማኝ ጥሩ አይደለም ብዬ ነው። ታዲያ ፈርቼ እስከመቼ? አንድ ነገር እስከምታገኚ።
አይ ከዚህ በላይ መደበቅ ለእህቴ የሚወት ስጋት መፍጠር ነው። ቤቲ እርግጠኛ ነኝ እህትሽ ምንም አትሆንም። እሱን እርግጠኛ መሆን የምችለው አብራኝ ስትሆን ብቻ ነው። መቼም የሰው ልጅ ዝም ብሎ ሰውን አይገልም አይደል? አንተ ሰውየውን ስለማታውቀው ነው እንደዚህ የምትለው። ቆይ ግን ከሰውየው ጋር ምን ያህል ጊዜ ነው የሰራሽው? በጣም ረጅም ጊዜ። ለምን ጠየከኝ? ያው ማለቴ ሰውየው ይሄን ያህል መጥፎ ሰው ከሆነ ይሄን ያህል ጊዜ እንዴት አብረሽው ሰራሽ ብዬ ነው። ጎረቤት ሲታማ ለኔ ብለህ ስማ የሚለውን ተረት አላወቅከውማ እንዴ? እሱ ደግሞ ምን ማለት ነው? ሰውየው በአካባቢ ያሉትን ሰዎች በአንድም በሌላ መንገድ ሲቀጣ አልገባኝም ነበር። አሁን ገና ነው የገባኝ። እንደዛ ከሆነ እኔ አብረሽ እመጣለሁ። እንዴ ለምን? ከዚህ የምትወጪው ህይወትሽን አደጋ ላይ ጥለሽ ነው አይደል? እና አንቺ እኛም ቤተሰብ ለመጠበቅ እየሞከርሽ ነው። እኔም ደግሞ የቻልኩት አቅም ላግዝሽ ይገባል። አይ አይሆንም። እንዴ ለምን? ከኔ ጋር መታየት ለአንተም ለቤተሰቦችንም አደጋ መፍጠር ነው። እኔም ሆንኩ ቤተሰቦቼ ራሳችንን መጠበቅ አይከብደንም። አረ ደሱ አይሆንም። በዛ ላይ ደግሞ እናት። አረ ለማያ አታስቢ፣ እኔ እነግራታለሁ። እኔ ግን ከኔ ጋር ባትመጣ በጣም ደስ ይለኛል። ችግር የለውም። በቃ ልብሴን ቀይሬ እመጣለሁ። ጠብቂ። እሺ። ልጅ አንተ ነህ? እዚህ ቤት ምን አይተህ ነው? እግራ በዛ አይደል አለቃ? በሰላም ነው ግን? አዎ በሰላም ነው። ዛሬ ደግሞ ምን ተገኘ? ወይዘሮ ሜላት ዝም ብላ ደጋግማ እየደወለችልኝ እንደሆነ ልንገርህ ብዬ ነው። ለምን? ላገኘ ነው የምትለኝ? ለምንድን ነው የምታገኘህ? እሱን እንኳን አላወኩም አለቃ። እና ምን አልካት? ምን እኔማ ላገኝሽ አልፈልግም ብያታለሁ። ለምን ልጅ አንተ ነህ? እንዴ ልትገለኝ ቢሆንስ? ስታስበው እንደው ሜላት ይሄን ያህል ሞኝ ትመስላለች? ምን ማለት ነው አለቃ? እርግጠኛ ነኝ ልትጠቀምበት ነው የምትፈልገው። ምንድን ነው የምትጠቀምብኝ? ልጅ አንተ ነህ፣ ነቃ በል እንጂ። ምንድን ነው አለቃ? ይኸውልህ ሜላት የፈለገች እርግጠኛ ነኝ ስለ እኔ ልጠይቅህ ነው። እንዴት አወቅ? እኔም በሆን እንደዛ ነበር ማድረገው። ነገሩ እኔ ምንም አልገባኝም። ሜላት ይኸውልህ አንተ ምን ያህል ገንዘብ እንደምትወድ ታውቃለች። እኔ ገንዘብ ወዳለሁ አለቃ። ልጅ አንተ ነገሮችን መደባበቅ ይቅር። እሺ አዎ ታውቃለች። እርግጠኛ ነኝ በገንዘብ ልትደልልህ ትሞክራለች። እንደዛ የምታረግ ሴት አይደለችም አለቃ። አንተን ገላ ምንም ስለማትጠቀም በቁም ነው የምትጠቀምብህ። እና ምን አድርግ ትለኛለህ? አሁኑ ደውልላት እናገኛት። እሺ አግኝቻትስ ምን ልበላት? ስለ እኔ አንዳንድ እውነታዎችን ንገራት። ምን አይነት እውነት? በሜላት ዘርፍ አመኔታ የሚያስገኝልህን ነገር ንገራት። አሳልፈህ ስጠኝ ያልከኝ ነው አለቃ? ድርጅቱን ሊጎዳ የማይችል ግን እውነተኛ የሆነ መረጃ ስጣት አለቃ። ምን ብዬ ልንገራት? ማን መሰልኩ? ሜላት ነኝ። በደንብ ጠንቅቀህ ታውቀኛለህ። ይህን ያህል ፈሪ ሴት አድርገህ ነው የምታስበኝ? ጥሩ ጠብቅ። አንተ ነህ። ሴቴ በላይ ድማም ከየት መጣ? ተዚሁ። ይሄ ምን መሳሪያ ነው እናቴ? የምን መሳሪያ? የሴቴ በላይ በቦርሳሽ ስከች ያየሁሽ። ምን? አይ ዝም ብሎ ነው። ወጥ ሄጂ ነው? ወጣ ብዬ እመጣለሁ። ታዲያ መሳሪያው ምን ያደርግልሻል? ምን? ዝም ብዬ ራሴን ለመጠበቅ ያህል ነው። ሴቴ በላይ እየዋሸሽ ነው እንዴ? ድማሙ ዝም ብዬ ነው አልኩ። በቃ ሰው ለማግኘት ወጣ ልል ነው። ማንን ነው የምታገኝ? ድማሙ ዛሬ ምን ሆነሃል? እንዲያ ተሆነ እኔ እመጣለሁ። የት? ተምትሄጂበት። እንደሱ እንኳን አይሆንም ድማሙ። አይ ተናገርኩ እንግዲህ። ድማሙ አይሆንም ስለ ለምን አሰማኝም? ሴቲቱ መሳሪያ ታጥቃ ወጣች እያየሁ እንደምን ብዬ ነው የምቀመጥ? አንቺው ብዙ እኮ አርቅ። የሴቴ በላይ ወንድም ጥላ እንደሆን ነገር አለሙን ትቶታል። ባይሆን ልጠብቅሽ እንጂ። ከማን ነው ደግሞ የምትጠብቀኝ? ከጠላቶችሽ ነው። ይኸውልህ ድማሙ ለጠላቶቼም ቢሆን እኔ አላንስም። እንግዲህ አሁን ወደድሽም ጠላሽም
አብሬሽ እመጣለሁ። ወይ ጣጣ! ግን ድማሙ ብቻዬን ነው የማገኘው። ባይሆን አንተ ራቅ ብለህ ትጠብቀኛለህ። በእሱ እስማማለሁ። ጥሩ፣ እንደሱ ከሆነ በቃ እንሂድ። እየጠበቀኝ ነው። ግን ማንን ነው የምታገኝ? አንተ ነህን ነው የማገኘው። አንተ ነህ። እኔ ጋር ተቀጥሮ የሚሰራ የነበረ ልጅ፣ አሁን ግን ለጠላቶቼ ነው የሚሰራው። ምን ሊፈይድልሽ ነው ሴሴ በላይ? እሱን እኔ አውቃለሁ። አሁን እንውጣ። ደግ እንደው መሳሪያ ላይ አታለሽ ለኔም ብትሰጪኝ። እየቀለድክ ነው? አንተ ደግሞ መሳሪያ ምን ያደርግልሃል? አይ እንደው የማይሆን ነገር ከተፈጠረ አንቺን ለመጠበቅ ነዋ። ድማሙ እየረፈደብኝ ነው። የምትሄድ ከሆነ እንሂድ። አይ እንሂድሽ እናቴ። እሺ ቆይ የምትጠረጥሪ ቦታ አለ? እሺ አሁን ምን ተሻለ? እኔ ጃኒ ምንም አላውቅም። ቀኑን ሙሉ ዞርን እኮ ግን እህትሽን አየኋት የሚል ሰው የለም። ይሄ የተረገመ ሰውዬ የት አባቱ ደብቋት ይሆን? ቆይ ግን ለምን ደውለሽ አትጠይቂም? እህቴን የት ነው የደበካት ብዬ እና አይሻል? ቆይ ስታስበው የሚነግረኝ ይመስላል። አልነግርም ካለ ታስፈራሪዋለሽ። እኔ ነኝ አቶ በቃሉን ማስፈራራው? እንዴ የማይለቃት ከሆነ ለፖሊስ እንደምትናገሪ ንገሪዋ። አንተ ሰውየውን ስለማታውቀው እንደዚህ በይ ብለህ ብትመክረኝም አይፈረድብህም። መቼም ከህግ በላይ ነው አትይኝም አይደል? ሰውየው እጁ በጣም ረጅም ነው። አረ ቤት አታካብጂው። እንዴ እውነቴን ነው። እሱ የማይደርስበት ቦታ የለም። እና እንደዚህ እየፈራሽ እስከ መቼ? ባይሆን ደውዬ ልለምነው። እንደሱ ይሻላል። አዎ ለእህቴ ስል ምንም ነገር ባደርግ ቅር አይለኝም። እሺ አሁን ደውይለት። እሺ ሄሎ አለቃ፣ ስለ ጽዮን እንድናወራ ፈልጌ ነበር። እሺ አሁን እመጣለሁ። እሺ መጣሁ። ምን አለሽ? መሄድ አለብኝ። እንዴ ወዴት? እቤቴ ነኝ ነው ያለኝ። እና ልትሄጂ ነው? አዎ ምርጫ የለኝም። ቤቲ ምን ሆነሻል? የሆነ ነገር ቢያደርግሽስ? ታዲያ ሌላ ምርጫ አለኝ? ምናሴ ባይሆንም ትንሽ ተረጋጊ። አይ ልሂድ በቃ። እሺ እንደዛ ከሆነ አብረን ነው የምንሄደው። የት? አለቃ ጋር? አዎ ብቻሽን አትሄጂም። አንተንም እኔንም ይድፋል እንዴ? ይሄን ያህልማ አታካብጂው። ምናሴ በፍጹም አይሆንም። አንተ ወደ ቤት ሂድ። እንዴት ነው ብቻሽን ስትሄጂ ዝም ብዬ የማይሽ? ለእኔም ለአንተም የሚሻለው ብቻዬን መሄዴ ነው። ቻው። እሺ ቢያንስ ተረጋጊ። እሺ አንተን ግን በጣም ነው የማመሰግነው። ለምኑ? እያደረክልኝ ስላለው ነገር በሙሉ። ቤቲ እኔ ግን አብሬሽ ብመጣ በጣም ነው ደስ የሚለኝ። እህቴን ስለያዛት እኔ ምንም አያደርገኝም። አንተ ግን የወይዘሮ ሜላት ልጅ እንደሆንክ ካወቀ ይገልሃል። አሁን ወደ ቤት ሂድ። እሺ በቃ ፋኖሲ፣ እኔ እንደው ልጁ ያላባት ትቀራለች ብዬ ነው እንጂ እገላግለው ነበር። አንተ እንደው ወሬውን ግን ማን ብሎ እንደው ተግባሩንስ ቢሆን። አረ በአንድ እጁ ነካ ሲያደርግህ ስትንደፋደፍ ያላየሁህ መሰለክ እንዴ? እሱስ ልክ ነሽ። በውስጡ ግን እንደው የሆነ ጎረምሳ ሳይኖር አይቀር። አየክ የኔ ባል ልክ እንደዚህ ጠንካራ ነው። ፋኖሲ እንደዛ አንቆል ደፋሽ የነበረው ሁሉ ባለቤት በባልና በሚስት እኮ አለመግባባት ይፈጠራል። አይ ፋኖሲ፣ አይ ይሄ ተራ አለመግባባት እንዳልሆነ አውቃለሁ ፋኖሲ። የዋሸሽኝ ነው። ማን ነው? እንዴት ዋላችሁ? እንዴት ዋልሽ አንዬ? እግዚአብሔር ይመስገን። እንዴት መጣሽ? ምን ነው ፋኖሴ፣ መምጣት አልነበረብኝም እንዴ? አይ በዚህ ሰዓት ትመጫለሽ ብዬ ስላላሰብኩ ነው። ፋኖሲ ይቺ የዛ ቦክሰኛ ሰውዬ ልጅ ናታ? ቡትሌ ምንድን ነው የምታወራው? ዋሽው እንዴ ፋኖሲ? ቡትሌ አንድ የኔና ሀና ብቻችንን ትሆን። ለምን ፋኖሲ? ተሆን አልኩ እንግዲህ። ይኸውልሽ ደግሞ ያ ጥጋበኛ አባትሽን ፈርቻ አይደለም አክብሬ ነው በይ። ቡትሌ
ቁጭ በይ አንዴ። አባዬ ነው አይደል ጥጋበኛ የሚለው? ይሄ እኮ ዝም ብሎ ነው የሚያወራው። አይ ዝም ብሎ እንዳልሆነማ እርግጠኛ ነኝ። ቆይ አባዬ መጥቶ ነበር እንዴ? መጥቶ ነበር ማለት መምጣቱን ሳታውቂ ነው እንዴ የመጣሽው? ኧረ እኔ አላውቅም። እኔ ማሌሽ ብዬ ነበር የመጣሁት። ኖላዊ መጥቶ ነበር። ወይኔ ጉዴ! ታዲያ መጥቶ ምን አለሽ? ምን ይለኛል ሀኒዬ? ተቆጣሽ አይደል ፋኖሴ? አይ ሀኒዬ መቆጣት ብቻ ቡትሌ ባይደርስ ኖሮ እኮ አንቆ ገሎኝ ነበረ። ምን? አባዬ አነቀሽ? አዎ ኖላዊ መጥቶ አነቀኝ። ከዛ ትንፋሼ ሊቆም ቀጥ ሊል ሲል ቡትሌ መጥቶ ገላገለኝ። እኔ ይሄንን አላምንም። እንዴ አባዬ አንቺ ላይ እጁን አነሳ? ምን ታረጊዋለሽ? ፍቅርም ባልኩኝ መልሴ ዱላ ሆነ። እንዴ ፋኖሴ ልታለቅሽ ነው እንዴ? አይ ሀኒዬ ላልቅስ እንጂ ምን አረጋለሁ ብለሽ? አረ በፈጠረሽ ተረጋጊ። ወይኔ ጉዴ! እሺ ሀኒዬ እረጋጋለሁ። ይልቅ አንቺ ግን ለምን መጣሽ? እኔማ ባለፈው ተቆጥቼ ስለሆነ ሄድኩት ይቅርታ ልጠይቅሽ ነበር የመጣሁት። አይ ሀኒዬ አንቺ ለቁጣው ትጨነቂያለሽ። ይሄው እኔ ደግሞ ዱላውንም ቀመስኩልሽ። በጣም ይቅርታ ፋኖሴ። እኔ ነኝ ለአባዬ እርጉዝ እንደሆንሽ የነገርኩት። አይ ሀኒዬ እስከ መች ደብቃ ነው እንኖራለን? መስማቱ እኮ አይቀርም። ምን ማለት እንዳለብኝ አላውቅም ፋኖሴ። ግን ደግሞ ልጁ የሱ መሆን የሌላ ሰው አባዬ እጁን አንቺ ላይ ማንሳት አልነበረበትም። እሱም ቢሆን እኮ እውነት አለው። እኔ ግን ግራ የገባኝ የእግዜሩ ነው። ልጅ ለምን ሰጠኸኝ ብለሽ ፈጣሪ ልታማርሪ ነው እንዴ? ኧረ እኔ እንደዛ አላልኩም ሀኒቾ። ያው ነገሮቹ ግራ ስለገቡኝ ከአቅሜ በላይ ስለሆነብኝ ነው። ፋኖሴ ነገሩ ምን ያህል እንደሚከብድሽ አውቃለሁ። ግን ደግሞ አንቺም እውነት እንዳለሽ በጣም እርግጠኛ ነኝ። ሀኒዬ ሰሚ የሌለው እውነት ምን ያደርጋል ብለሽ ነው? ለማንኛውም በባዶ አደረኩሽ። ሻይ ላፍላለሽ? እሺ እንዲያውም እንጫወታለን፣ ደስ ይለኛል በጣም። እነዚህ ሰዎች እየቀለዱ ነው ወይስ የምራቸውን ነው? አባዬ በፍጹም ይሄን አያደርግም፣ ሊያውም ነፍሰ ጡር ሴት ላይ። እንዴት አባዬ ይሄን ነገር ሊያደርግ ይችላል? አምላኬ ሆይ እየቀለዱ ነው በለኝ። አባቴን እንዳልታዘበው በፍጹም። አባዬማ እንደዚህ አያደርግም። ጀመረሽ ደግሞ ምኑ ልቤ ልታደርቂው? ምን አድርጊ? ይሄን እየታውቋለሁ የሆነ ነገር ፈልገሽ ነው። ኧረ እኔ ምንም አልጠይቅም። አዎ እንደዛ ነው የሚሻልሽ። አንድ ጥያቄ ግን ብጠይቅ ደስ ይለኛል። እኔ ምን አልኩ? አሁን አልጠይቅም ብለሻል ነበር። አንድ ብቻ እኮ ነው። እሺ በለኝ። እሺ ምንድን ነው? ማነው ስም? የማ የኔ ነው? አዎ አንተ። ምን ያደርግልሻል? ባውቀው ችግር አለው? ለምን እንደሚጠቅምሽ ንገሪኝና እነግርሻለሁ። አንድ ቤት ውስጥ እየዋለ መታወቁ ችግር አለው? ቆይ እዚህ ያለሁት አንቺን ለማጫወት ይመስልሻል እንዴ? እና ለምንድን ነው? እዚህ ስንኖር አንቺ ወንጀለኛ፣ እኔ ደግሞ የአንቺ ጠባቂ ሆነን። ቢሆንም ስማውቁ ምን ይፈጥራል? ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ቀረባን የምናገባኝ። ተይ እባክሽ ቀረብኝ። እኔ አሁን እያስተዋልኩ ስመጣ በጣም ነው የተመቸኝ። ኧረ እባክሽ ምን ያስቃል? ገርመሽኝ እኮ ነው። ምን ይገርምክ? ስታይኝ ምንም ነገር ማሰብም አልችል። ሞኝ ነው እንደ ይመስልሽ? ምንድን ነው የምታወራው? እሺ የአራዳ ልጅ ተደጋጋሚ ስህተት አይሰራም። አንተ ደግሞ አሁንም ባለፈው ላይ ነው ያለው። ስራዬን ልስራበት፣ አትፈታተኝ። ምን ደስ አልከኝ ስላልኩ ነው ፈተና የሆንኩብህ? ለአለቃ ምን እንደሆንሽ አላውቅም፣ ግን ምንም ሁኚ ምን ድጋሚ እንድትሸውጂኝ አልፈቅድልሽም። እኔ ከልቤ ነው እየሸወድኩ አይደለም። አንቺ ልጅ ረፊ አልኩሽ እኮ። እሺ በቃ አልፋለሁ። ያመራል እንዴ? እሺ ወደ ልትሄድ ነው? የትስ ቤት ምን ያገባሻል? ከእኔ ስጠፋ ትናፍቀኛለህ። አንቺ ልጅ ምላስሽን ነው እሺ የምቆርጥልሽ። ስነ ስርዓትሽን ይዘሽ ተቀመጭ።
ታዲያ እሷ ወይዘሮ ሜላት አንተ የምር መጣ? ታዲያ እንድመጣ አይደል እዚህ ድረስ የጠራሽ? ቢሆንም እንደዚህ በድፍረት ትመጣለህ ብዬ ግን አላሰብኩም ነበር። ጀግንነቴን እኮ ድሮም ታውቂዋለሽ። እኔ ጀግንነትህን የማውቀው ከሴቶች ኋላ ኋላ ስትከተል ነው አይደል? ጥሩ ትከታተይ ነበር ማለት ነው። ምን ነው ዝም አልሽ ወይዘሮ ሜላት? ሳቅህን እኮ እስክትጨርስ እንዳረብሽ ብዬ ነው። አመሰግናለሁ። ታዲያ ለምን ነበር ካላገኘው ያልሽኝ? አንተ ነህ እኔን አሳልፈህ ለበቃሉ ሰጠኝ። ምን ነው እስካሁን አላመንሽም እንዴ? አሁንማ ምን አማራጭ አለኝ? አመንኩኝ እኮ። ቆይ ግን ማን የነገረሽ? በዚህ ዘመን ወሬ ያመልጣል ብለህ ነው? ከሰማሹ እንግዲህ ታዲያ ምን አደርጋለሁ? ለአቶ በቃሉ ሸጥኩሽ። አንተ ግን የበላህበትን ወጨ ስትመታ ትንሽ አታፍርም? ወይዘሮ ሜላት ያኔ እኔ እንደዛ ደሜን ሰጥቼ ሳገለግልሽ የነበርኩት ልጅ እንደዛ አውጥቶ መጣሉ ከብዶሽ ነበር? በስራህ ነው ያስወጣው። በስራዬ ሳይሆን በልጆችሽ ነው ያስወጣሽ። ከልጆቼ በላይ ምን አለም ያለኝ ይመስላል? አሁን ልጠይቂ ነው እንገናኛለሽ? እንዴት እንደሸጥከኝ ልጠይቅህ ነው የመጣሁት። እንዲያውም ልታመሰግኝኝ ይገባል። ለምን ሲባል? ስለ ድርጅትሽ ምን ያህል እንደማውቅ ታውቂያለሽ በደንብ። እና እማውቀውን ሁሉ በነግረው ኖሮ አቶ በቃሉ ከገበያ አስወጥቶ በአንድ ቀን ነበር ጎዳና የሚጥልሽ የነበረው። ውለታ እንደዋልክልኝ እየነገርከኝ ነው? እውነት ለመናገር ለውለታ ብዬ እንኳን አይደለም እንደዚህ ያደረኩት። እና ለምንድን ነው? ያው የህልውና ጉዳይ ሆኖብኝ ነው። አልገባኝም። የምን ህልውና? እማውቀውን ነገር ሁሉ ለአቶ በቃሉ በአንድ ጊዜ ከነገርኩት አውጥቶ ወዲያው ነው የሚጥለኝ። ስለዚህ የማውቀውን ነገር ሂደት በሂደት አንድ ሁለት እያልኩ ተራ በተራ ቀስ እያልኩ እየነገርኩኝ ከሱ ጋር ያለኝን ግንኙነት በአጭሩ እንዳይቋጭ አደርጋለሁ ማለት ነው። በስመ አብ! አንተ ግን አሁንም ምስጥ ነህ አይደለ? ለዛውም ወፍራም ምስጥ ነው። ትሰማለህ? አሁን ጊዜ አብቅቷል። በቅርቡ አንተንም በቃሉንም ነው አደባባይ አውጥቼ የማሰጣችሁ። ቢሳካልሽ ደስ ይለኝ ነበረ። መቼም አይሳካልሽ። እሱም ብናየው ይሻል። ምንም የሚታይ ነገር የለም። በቃሉ በብዙ እጥፍ ጥሎሽ ሄዷል። ለማንኛውም መንገድ ላይ እንገናኝ ስትኝ አይሆንም ብዬ ለምን ካፌ እንደቀጠርኩሽ ታውቂያለሽ? ለምንድን ነው? ቦርሳሽ ሽጉጥ እንዳለ አውቃለሁ። ጎዳና ከሆነ ካልገደልኩ እንደምትይ በደንብ አውቃለሁ። ለዛ ነው እዚህ የቀጠርኩሽ። ለማንኛውም አሁን መሄድ ይፈቀድልኛል? አንተ ነህ በእኔ እጅ ልጠፋ በመሆኑ በጣም ነው የማዝነው። እኔ ደግሞ በአንቺ እጅ መጥፋት በጣም ነው ደስ የሚለኝ ወይዘሮ ሜላት። ለማንኛውም ሰላም ሁኚ። ይሄው መሆኑ ነው ይሁዳው። አዎ እና እስቲ ቀስ እያልን እንከተል። ባይታነሽ በተለይ መጣሽ? አዎ ቁጭ በይ። እሺ። ድፍረትሽን ግን ምን ያህል እንደምወድልሽ ታውቂያለሽ አይደል? አለቃ እህቴን እፈልጋለሁ። እህቴ ስትይ ለአንዴና ለመጨረሻ ጊዜ እየጠየቅኩክ ነው። ልጅ ቤቲ ብትረጋጊ አይሻልም? በጣም ብዙ ጊዜ እኮ ተረጋግቼ ለምኜ ነበር። እና መለመን ሰለቸሽ? አዎ ሰልችቶኛል። አሁን እህቴን እንድትመልስልኝ እፈልጋለሁ። በዚህ ጸባይሽማ መቼም ነው ማታገኛት። ወደ ነው ማትመልሳት? ተይ እንጂ ልታስገድጂኝ ነው? አዎ አስገድድሃለሁ እኮ። እንይሻ እንዴት ነው የምታስገድጂኝ? አለቃ እየቀለድኩኝ አይደለም። እኔም እኮ እየቀለድኩ አይደለም። እንድታስገድጂኝ እድሉን እየሰጠሁሽ ነው። በጣም እየተፈታተንከኝ። ጭራሽ እኔ ነኝ አንቺን የምፈታተንሽ? አዎ አንተ እኔን። ምን አድርጌ? እህቴን እንድትመልስልኝ እፈልጋለሁ። እህትሽን መቼም ነው ማታገኛት። ጥሩ፣ እንደዛ ከሆነ የድርጅቱን ጉድ ለመንግስት አካላት እናገራለሁ። እጂ ኧረ ትናገራለሽ እንዴ? ቆይ አታደርገውም ብለህ ነው? የትኛውን የድርጅቴን ጉድ ነው ለመንግስት አካል የምትናገሪው? ልጅ ቤቲ ጨረታ በሚል ሰበብ ከመንግስት አካል ጋር ተስማምተህ ስትዘርፍ የነበረውን ንብረት ነው። እኔ ዘርፌ? አዎ አንተ። እያንዳንዱ ሰነዶች ኮፒ አለኝ። ወይኔ ፈራ። እባክሽ ቤቲ አትናገሪብኝ። ሰውዬ ለቀልድ ጊዜ የለኝም። ከዚህ በላይ ልጅ ቤቲ። አለቃ እኔ ከአንተ ጋር ምንም አይነት ጸብ ውስጥ መግባት አልፈልግም። እህቴን ብቻ ነው የምፈልገው። በጣም ሞኝ ነሽ ልበል? እንዴት? አሁን ያልሽውን ነገር የመንግስት አካል ሲፈርምልኝ መረጃ ማሊዝ ነው የሚመስልሽ? አልገባኝም። ምን እያልክ ነው? አሁን ያልሽውን የመንግስት አካል ቢሰሙ ከኔ ቀድመው እነሱ ናቸው የሚደፉሽ። ለምን? አሁን ያልሽው ነገር ስጋቱ ለኔ ሳይሆን ለነሱ። የማንም ይሁን እኔ አያገባኝም። ይኸውልሽ ልጅ ቤት፣ ከዚህ በላይ አፌን ከፍታለሁ ካልሽ እህትሽን መቼም አታገኛት። አሁን ተነሽና ውጪ። አለቃ እኔ ገና አልጨረስኩም። ይኸውልሽ
በዚህ ጉዳይ ልትደራደሪ ስትመጪ ከአንቺ እህትና ከኔ ድርጅት የትኛው ዋጋ እንዳለው ማወቅ መቻል አለብሽ። ተነሽ ውጪ። አንዬ አቤት አባዬ። እንዴት በዚህ ሰዓት መጣሽ? እንዴት አባዬ እንዴት? ምን ነው እንዴት? ቆይ አላውቅም ነበር ማለት ነው? አንዬ ምን ሆነሻል? ሴት ልጅ ላይ እጁን የሚያነሳባት እንደነበረኝ ማለት ነው? ምን ዋሻው እንዴ አባዬ? ምን ማድረግ ነበረብኝ? እኔ እኮ ሳውቅህ እንደዚህ አይነት ሰው አልነበርክ። አንዬ በክብሬ ላይ እኮ ነው የተረማመደችበት። እና ቢሆንስ ነፍሰ ጡር ሴት ላይ እጅህን ታነሳለህ? ቆይ እስቲ አንቺ ደግሞ ተረጋጊ። በፍጹም አባዬ በፍጹም ይሄንን ካንተ አልጠብቅም ነበር። ወይኔ ኖላዊ ደህና አድርጋ አጥተሻለሽ በይኛ። እሷ ለኔ መናገሯ ነው ስህተት ወይስ ደግሞ አንተ እጅህን እሷ ላይ ማንሳቱ ነው ስህተት? ልጅቷ ዛሬ ምን ሆናለች? ታዲያ ምን ማድረግ ነው የነበረብኝ? እኔ እኮ የነገርኩህ አባዬ ከጭንቀቴ እንድትገላግለኝ እንጂ ሄደህ የሰው እንድትመታ አይደለም። እና እምነቴን ቅርጥፍ አድርጋ በልታ ዝም ማለት ነበረብኝ? አዎ ዝም ማለት ነበረብህ። ለምን? የኔ አባት አይደለም ሴት ላይ ወንድ ላይ እንኳን እጁን ስለማያነሳ ነው። በቃ እንግዲያውስ አባትሽን አታውቂውም ነበር ማለት ነው? አዎ አላውቅም ነበር ማለት ነው። አሁን የገባኝ እሱ ነው። ሲንቁት ዝም የሚል ሲጥሉት የሚወድቅ ሳይሆን ክብሩን በመዳፉ ያስከበረ ከእግዚአብሔር ጋር ሆነ አባት ነው ያለሽ። ቆይ ፋኖስ ስላረገዘች አንተ ክብር ምኑ ላይ ነው የተነካው አባዬ? አንድ ሴት ከሌላ ወንድ ጋር ማገጠሽ ማለት ክብሩን ነካችሁ ማለት አይደለም እንዴ? ፋኖስ እንደዛ ማድረጓን በምን እርግጠኛ ሆንክ? ማርገዟን የነገርሽኝ እኮ አንቺ ራስሽ ነሽ። እና አንዬ ምን ሆነሻል? ስሚኝ እንጂ መቼም እንደ ዶሮ ከነፋስ አታረግዝም እኮ። እውነት ግን እንደዚህ አይነት ሰው ነበርክ ማለት ነው? እንዴት አይነት ነገሮችን ሰፋ አድርገህ የማታይ አይነት ነው። አንዬ ዛሬ ምን ሆነሻል እንዴ? ወረድሽብኝ እኮ። አዲስ ሰው መሆንህ ገርሞኝ ነው። ለማንኛውም አባዬ በጣም ኮርቼብሃለሁ። ኮርቼብሃለሁ? አዎ ኮርቼብሃለሁ። ነፍሰ ጡር ሴት ደብድባ አኩርታኛል። ሰላም ደር መሽቷል እኮ። በዚህ ሰዓት ወዴት ልትሄጂ? እዚህ ማድር መስሎህ ነበር እንዴ? አንዬ መሽቷል እኮ። አባዬ ምንም ያህል ቢመሽ ነው ቤቴ መድረስ አያቅተኝም። ሰላም ደር አንዬ። አንቺ ሀና እሺ ልሸኝሽ ባይሆን ምን ሆናለች? ወይ ጣጣ። ልጅ አንተ ነህ ምን ይምጣልህ? ምንም አልፈልግም አለቃ። አልኮል ነገርም እኮ አይጠፋም። ቶሎ መሄድ ስላለብኝ ይቅርብኝ። ጥሩ እንግዲህ ሜላት ምን አለች? ያው ልገለኝ ነው የፈለገችኝ። እሱማ ይታወቃል። ከዛ ወዲህ ስለኔ ምን ጠየቀች? አልጠየቀችኝ። እንዴት? ትኩረቷ እንኳን እኔ ላይ ነበር። አልገባኝም። ልጅ አንተ ነህ ለምን አሳለፈ ሸጥከኝ ምናምን ነገር ነው ያለችኝ። እና ምን አልካት? ምን እላታለሁ? አንቺም አውጥተሽ ጣልሽኝ፣ እኔም ስለ ድርጅትሽ የማውቀውን ነገር ተጠቀምኩበት አልኳታ። ቤቲ በደንብ ነግራታለች ማለት ነው መሆኑ ነው አለቃ። ቤቲ ግን የሌለ ደፋር ሆናለች። እኔም ገርሞኛል አለቃ። እኔ ጋርም መታ እህቴን ካለቀክ በፖሊስ አስይዝሃለሁ ነው የምትለኝ። ማ ቤቲ? አዎ አለቃ እውነትህን ነው? ሞት ስልህ ይሄን ያህል ድፍረት አይገርምም? ልጅ አንተ ነህ እና ምን አሰብክ? አንተ ምን ታስባለህ? እንደኔ ግን እህቷን ለሞት አሳልፋ በፍጹም ትሰጣለች ብዬ አላስብም። እኔም እንደዛ ነው የተረዳሁት። ታዲያ የጽዮን ነገር እንዴት እናድርግ? እንደኔ አለቃ ግድ የለም በእጃችን ብቆይ ባይ ነኝ። እንደሱ ይሻላል። ቤቲ ልንጠቀምባት እንሞክራለን። እምቢ ካለች ግን እህቷን ማስፈራሪያ አድርገን እንይዛታለን። በጣም ጥሩ ሀሳብ ልጅ አንተ ነህ። ለመሆኑ ጽዮንን አይታት ነበር? አዎ ልጁ በደንብ አድርጎ የተንከባከባት ነው። ምንም ነገር እንዲጎልባት አልፈልግም። አትጨነቅ አለቃ፣ በፍጹም ምንም ነገር አይጎልባትም። ጥሩ እንግዲህ የምትሄድ ከሆነ አይመሽብህም? እሺ አለቃ። እንዳልሸኝህ እዝራ ሲመጣ ያጣኛል። ኧረ ምንም ችግር የለውም አለቃ። እሺ ሰላም ደር። እማዬ ወይ ምንስ ምን ነው ብቻሽን መጣል እንዴ? አዎ ምን ነው ሳሎን ከኛ ጋር ይሻልሽም ነበር እንዴ? አይ እዚህ በሆን ይሻለኛል ብዬ ነው። መስፍን መጥቷል እንዴ? ኧረ አልመጣም። ምን ነው ፈልጋሽው ነው? የሆነ ነገር እንዳያደርግ ሰግቼ ነው እንጂ። ምን ያደርጋል?
በቃሉን ወይም አንተነህን ካገኘ ዝም ይላችኋል ብለህ ነው? እነሱ ላግኛቸው ብላቸውም እሺ አይሉትም። እንዳይመስልህ የኔ ልጅ፣ ሰዎቹ እንደሆነ በጣም ጠግበዋል። እንዴት? አንተነህን ዛሬ አግኝቼው ተመጻድቆብኝ ነው ሄደው። የተባሉ ነገር ሁሉ እውነት ነው ማለት ነው መሆኑ ነው እንግዲህ። እና ምን ይሻላል? እኔ ምን አውቃለሁ ምናሴ። እማዬ እኔ ግን ካልና ሰርግ በፊት ምንም ነገር ባታደርጊ ደስ ይለኛል። እሱማ ምን ምርጫ አለኝ ምናሴ። እማዬ ሳይሽ ግን በጣም ተረብሸሻል። ያንተነህ አነጋገር እንዴት እንደሚያበሳጭ ባየው። ካፌ ውስጥ ሆኖብኝ ነው እንጂ ግንባሩን ነበር የምለው። አረ እማዬ ሁሉንም ነገር በትዕግስት እንለፈው። ምናሴ ክብሬስ? እማዬ ክብርሽ ካና ይበልጣል። እሱማ አይበልጥም፣ ግን ደግሞ ዝም ካልናቸው ፈርተናቸው ስለሚመስላቸው የልብ ነው የሚሰማቸው። ምንም አይነት ስሜት ቢሰማቸው እኛን አያገባንም። እኛ ዝም ብንላቸው እነሱ ይተውናል ብለህ ነው? ዝም እንበል ስልሽ እኮ እንተዋቸው ማለት አይደለም፣ ግን ራሳችንን እየጠበቅን ያናን ጉዳይ እንጨርሰው እማዬ። እሱማ ትክክል ነህ። እኔ ግን አሁን መስፍንን ነው የፈራሁት። ለአባዬ እንኳን አታስቢ ምናሴ። መስፍንን እያወቅኸው አታስቢ ትለኛለህ? አባዬን እኔ ያሳምነዋለሁ። ሁሉንም ነገር እኛ ባለው መንገድ ያደርጋል ካልክ እንግዲህ ጥሩ። ከሰማህ ደግሞ መከራው። እሺ እማዬ በቃ አሁን ወደ ሳሎን እንሂድ። እንደሱ ይሻላል ምናሴ። ሀንዬም ትንሽ ስለተረበሸች አንቺ ታረጋጋታለሽ። ምን ልጄ ምን ሆነችብኝ? አረ እማዬ ዝም ብላ ነው። ህመም እኮ አይደለም፣ ያው ድብርት ነገር ነው። እስኪ እንሂድና እንያት። እሺ እማዬ፣ መጀመሪያ ግን አንቺ ተረጋጊ። ምናሴ እንሂድ አልኩህ እኮ። እሺ በቃ። ወይኔ ልጄ ምን ሆነብኝ? እናቴ ሀሴትዬ። አጎቴ እንኳን ሆነሻል እናቴ? ምንም አልሆንኩም። የሴት የበላይ ነች አይደለም ያስጨነቀችሽ? ምን አድርጋ? የሆነውን ያልሆነውን እየነገረችሽ ነዋ። እሷ ምንም አላደረገችው። እሱን ተይው። የእሷን ባህሪ መች አጣሁትና ለአንቺ ሚስጥር መደበቅ የታውቅና ነው እሷ። የምን ሚስጥር አጎቴ? አይ ያን የተረገመ ሰውዬ እንዳገኘችው ነግራሽ አይደለም እንዲህ የምትጨነቂ? አባዬ ነው። ኧረ በስመ አብ በይ። ወንድም ጥላ ነው የተረገመምል እንዴና? ማንን ነው? እኔ ስሙን የታወቂው ያ የሚያስቸግራችሁ ልጅ ነው። ማን? አንተነህ? አሃ አንተነህ ነው ስሙ? አዎ እማዬ እኮ አግኝተው ነበር። ምን እሷ ብቻ? እኔም አግኝቼው ነበር። የት? አይ አንጀቷን ልጧት ነው ሄደ። ምን አድርጓት? ኧረ እንደው ምን እንዳወጉም አልሰማው። ብቻ ያናገረችው ጥሏት ሄደ እንጂ። ለምን አገኘችው? ምኑን አውቄው እናቴ። አንተም አብረህ ሄደ ነው? ኋላስ ወደ ጠላቷ ስትሄድ ዝም ብዬ ልካት ነው? ወይ ጉድ! ደግሞ ሳትገድለው እግዚአብሔር ነው ያወጣው። አሃ በአደባባይ ሰው ይገደላል እንዴ? እማዬ ስትናደድ የምታደርገው መች ታውቅና አጎቴ። ታየው ብቻ ተሷስ ተርፏል። ተኔ ግን አያመልጥ እንዴ? አጎቴ ምን ልታደርግ ነው? ምን የማድረግ እንጂ ማውጋቱን መች ወድና። አንተ በፍጹም እዚህ ነገር ውስጥ መግባት የለብህም። ለምን? እማዬ ለሱ በቂ ነች። እሷ ሴት ናት። ወንድም ጥላም ቢሆን ከሷ ይሻል። እናንተን ለመጠበቅ ያለሁትን የኔ እንግዲህ። እምቢ ካልክ ግን ለማዬ ነው የምነግራት። አቤት አቤት፣ አስፈራርተሽኝ ሞተሻል። በያሁን እራት ብንበላ ነው የሚሻል። ተነሽ እንሂድ። እየቀለድኩ ይመስሎ ነው አይደል? እውነቴን ነው። እኔ እነግራታለሁ። ተይ በላይ እስኪ ጨርሳችሁ ነው ዝም ብዬ ማይ። አጎቴ አያ ሴቴ በየሱን ተይው። አሁን ተነሽ እንሂድ። እሺ አጎቴ። አንቺን ጥልሽ ምን ያክላል ማለት? ስታዛጊ በደንብ ይታያል። ይሄና ቢዘረጋ ከዚህ እንጦጦ አይደርስም ብለሽ ሰውዬ ነው ይርቦኛል እና ልጠቅለልሽ ትጎርሽኛለሽ? ደስ ይለኛል፣ ግን ሳይ ምንም ምጣፍጣት መስለኛል። እንዴት አወቅሽ? በጠረነት ታስታውቃለህ። አንቺ ልጅ ረፊ ብዬሻለሁ። እሺ ነው አሁን ርቦኛል፣ የሆነ ነገር አድርግ።
የሚገርምሽ እኔም በጣም ረቦኛል፣ ግን ደግሞ ምግብ የሚመጣልን አይመስለኝም። ለምን? እስካሁን መምጣት ነበረበት፣ ግን ደግሞ አልመጣም። እና ደውልለታ። አለቃ ሲደውሉለት አይወድም። እና እኔ በራብ መሞት አለብኝ? እሱ ከሚጮህብኝ አንቺ ብትሞች አይሻልም? አረ በፈጠረን ይርቦኛል። እሺ ቀስ ብዬ እደውልለታለሁ። ምን ያስጮሻል? እንደማጨክንብኝ እኮ ድሮም አውቃለሁ። እንደውም አልደውልም። ደውልለት። ለምንድን ነው የማትደውልለት? የሆንሽ ሞልቃቃ። እሺ በቃ እደውልለታለሁ። ለምገሳ ካመሰግናለሁ። አሁን ደውልለት። ሄሎ አለቃ፣ ልጅቷ ራብኝ እያለች ነው። አዎ ምንም አልበላንም። እኔም ርቦኛል አለቃ። እሺ አለቃ። እሺ ምን አለክ? ውጭ ወታችሁ ጋብዛት። ደስ ሲል ነፍተኛ። ወዴት ልትሄጂ? ካንተ ጋር ነው። ቻርፈሽ ተቀመጭ ወደዛ። ለምን? ቀልድ እንኳን አይገባሽም እንዴ? ውጣና ግዛ ነው ያል። ምን ችግር አለው አብሬ ብመጣ? አንቺን ይዤ ሳሳድድሽ ልደር እንዴ? በእናትህ እሺ በለኝ። አንቺ አርፈሽ ተቀመጭ እዚህ በጥፍ እንዳላላጋሽ። ያው የትም መንቀሳቀስ የለምሽ የትም። ለነገሩ የት ትሄጃለሽ? ነይ እዛ አርፈሽ ተቀመጭ። ማን ነው? ፋኖሴ። ምንድን ነው? በሩን ክፈችው። ምን ፈልገህ ነው? ፋኖሴ አንድ ጊዜ ላናግርሽ። እየሰማሁህ ነው፣ አውራ። እባክሽ ይቅርታ አድርጊልኝ። ስተት ገባህ ማለት ነው? አዎ በደንብ ገብቶኛል። ጥሩ፣ እንደዛ ከሆነ ግባና እንነጋገር። እሺ፣ እግዚአብሔር ያክብርልኝ። እሺ እባክህ፣ ጥፋትህን ማን ነግሮ ነው የመጣው? ያው ሌላ ማን ይነግረኛል? ሀንዬ ናታ። እሷ ግን ያንተ ልጅ አትመስልም። ፋኖሴ፣ እኔ አሁን የመጣሁት ስለ ሀንዬ ለማውራት አይደለም። እሺ ምንድን ነው? ከልብሽ ይቅርታ እንድታደርጊልኝ እፈልጋለሁ። ይቅርታ ስላደረግኩልህ እኮ ነው ያስገባሁህ። ፋኖሴ፣ ግን ሁኔታሽ ይቅርታሽ ከልብሽ እንዳልሆነ ይናገራል። ኖላዊ፣ ከዚህ በላይ እንዴት ይቅርታ ላደርግልህ አልችልም። ይኸውልሽ ፋኖሴ፣ እኔ የራሴን ብቻ ሳይሆን ያንቺንም ስሜት መረዳት እንደነበርብኝ አውቃለሁ። ስሜት ስትል የምን ስሜት? ያው ወጣት ነሽ፣ ብዙ ነገርም ያምርሻል። ኖላዊ፣ ስለምን ወጣትነት ነው የምታወራው? ፋኖሴ፣ አሁን እኮ በቃ ምንም መደባበቅ አያስፈልገንም። ቆይ ኖላዊ፣ ለምን ነበር እኔን ይቅርታ መጠየቅ የፈለግኸው? ያው መቼም ምንም ቢሆን አንደኛ ሴት ነሽ፣ ሁለተኛ ያችን ጥቂት ጊዜም ቢሆን አብረን አሳልፈናልና እጄን ማንሳት አልነበረብኝም። አይ አልገባኝም ነበር እኮ። መቼም እኮ እኔ ሞኝ ነኝ። እኔ እኮ ልጅን ብላ የመጣ መስሎኝ ነበር። የምን ልጅ? ያረገዝኩት ነው። እሱማ እኮ የኔ እንዳልሆነ ልብሽ ያውቀዋል። ኧረ እባክህ፣ ስለዚህ የመጣው ስለመታ ይቅርታ ልጠይቀኝ ነው እንጂ ልጅን ብላ አይደለም ማለት ነው።
እኔ እኮ ልጄ እንዳይሆን ፈልጌ አይደለም፣ ግን ደግሞ ነገ ጠዋት ከጊዜ በኋላ አባቱ ልጁን ፍለጋ ይመጣል። ስለምን አባት ነው የምታወራው? ፋኖስ የተረጋጊ እንጂ። ኖላዊ እባክህን አሁን ሂድልኝ። ለምን? ይቅርታ አይደል የፈለከው? ይቅርታ አድርጌልሃለሁ። አሁን ግን ውጣልኝ። ፋኖሴ ኖላዊ ሂድልኝ ብያለሁ። እሺ ከልጅሽ አባት ጋር በሰላም እንደምትኖር እርግጠኛ ነኝ። ኖላዊ ሂድልኝ። ስለ ሁሉም ነገር ይቅርታ። ይቅርታ ወይዘሮ ሜላት፣ ብቻሽን ማናገርሽ ነገር ነበር። ለዛ ነው ወደዚህ የመጣሁት። ምንድነው? ወይዘሮ ሜላት እገዛሽ ያስፈልገኛል። ምን የተለየ ነገር ተገኘ? አቶ በቃሉን አግኝቼው ነበር እና የሚፈራኝ መስሎኝ አስፈራራለሁ ብዬ ይባስ አበሳጭቼው ነው የመጣሁት። ምን አድርገሽ? እህቴን የማይለቃት ከሆነ ለፖሊሶች እንደምናገር ተናግሬ ነው። እና ይሄ እኮ ልክ ነው። ልክ አይደለም። ሰውየው የማያውቀው ባለስልጣን የለም። እሺ አሁን እኔ ምን እንዳግዝሽ ነው የፈለግሽው? እህቴን ፈልገሽ አግኘኝልኝ። አንቺ ያላገኝሻትን እንዴት አድርጌ ነው ማገኛት? አንቺ ከኔ ተሻልሽ መሆንሽን አውቃለሁ። ባግዝሽ እኮ ደስ ይለኝ ነበር፣ ግን አልችልም። ለምን? መቼም ቤታችን ውስጥ ስትኖሪ ቤተሰባችን ያለበትን ሁኔታ በትንሹም ቢሆን ተረድተሻል ብዬ አስባለሁ። ምንድን ነው የተረዳሁት? የሀንዬን ጉዳይ ነው። ጋብቻ ምናምን የተባለውን ነገር ነው? አዎ። እና ቆይ ሀናን ጋብቻ ከኔ ህይወት ጋር ምን አገናኘው? ከዚህ በኋላ ከልጅ ሰርግ በፊት ከማንም ጋር ጸብ ውስጥ መግባት አልፈልግም። ከተጠቀምሽብኝ በኋላ እየከዳሽኝ ነው? በፍጹም አልከዳሁሽም። ከዳሽኝ እንጂ። ምን አደረግኩኝ? እህቴን በመፈለግ አግሽኝ እያልኩሽ እኮ ነው። ቤቴሌም፣ እኔ መጀመሪያም ቢሆን አግዝሻለሁ ብዬ ቃል አልገባሁም። ቢያንስ ያለሁበትን ሁኔታ ስነግርሽ ታግዥኛለሽ ብዬ እያሰብኩ ነበር። አሁንም ቢሆን እኮ አላግዝሽም አላልኩ አልሽኝ እንጂ። እያልኩሽ ያለሁት የሀና ፕሮግራም ሳይጠናቀቅ ምንም አይነት ነገር ውስጥ መግባት አልፈልግም ነው። ግን እኮ በዚህ ሁሉ ነገር መሀል እህቴን ላጣት ትችላለሁ። እኔ ቤተሰቤን ለማዳን እየጣርኩ እንዳለ ሁሉ አንቺ እህትሽን ለማዳን መጣርሽን አልጠላውም። ግን በዚህ ሁኔታ ልረዳሽ አልችልም። እባክሽ ወይዘሮ ሜላት የሆነ ነገር አድርጊልኝ። ብችል እኮ ደስ ይለኝ ነበር፣ ግን ለልጄ ቃል ስለገባሁ ምንም ነገር ማድረግ አልችልም። ወይኔ ቤቲ፣ እህትሽን አሳልፈሽ ሰጠሻት ማለት ነው? አጎቴ ምናሴ፣ እንዴ ምን እያደረግክ ነው? ምን አደረግኩ? እኔ እንጃ። አረ ምንም አላደረግኩኝ። እና ለምን ደነገጥክ አጎቴ? ደንግጫለሁ እንዴ? አጎቴ ምን ሆነሃል? አይ ምንም አልኩ። አረ አጎቴ ተረጋጋ። አንተ ልጅ በግድ ድንግጥ እያልከኝ ነው እንዴ? እንዴ ለምን በግድልሃለሁ? በቃ አሁን ልውጣ። ወዴት? ወደ ውጭ ነው። ቆይ ምን እያደረግክ ነበር? ምን አደርጋለሁ? ምንም አላደረግኩ። እና ለምን መኝታ ክፍል ገባ? መግባት ተከልክሏል እንዴ? አይ እንደሱ ማለት ይሳይ፣ ያው እነማይ በሌሉበት ብዬ ነው። ምናሴ እየተከታተልከኝ ነው እንዴ? አጎቴ እውነቱን ስነግርህ አው እየተከታተልኩ ነው። ምን ይሁን ብለን የምትከታተለኝ? እማዬ ገና ከመውጣቷ መግባት ስላላማረኝ ነው።
እኔን እየተከታተልከኝ ነው ምናሴ? አጎቴ ከክፋት ግን አትይብኝ። አይ ለሁሉም እኔ የመቸኩልበት ጉዳይ አለኝ። እንዴ አጎቴ ቆይ ምን እያደረክ ነበር? እንዴት ነህ? ጽዮን እንዴት ነሽ? ደህና ነሽ? እንዴት ነህ? ተመችቶሻል? ተመችቶኛል ብለህ ነው? ምን ነው ምን ጎደለ? ያለሁበት ሁኔታ እያየህ ከዚህ በላይ የሆነ ነገር እንዳይመጣ ፍሪ። ምን እያልክ ነው አንተ? ነህ ቤዚ ትንሽ አስቸግራለች። ምን አደረገች? ከኔ ጋርም ካለቃ ጋርም ማየው ነገር ውስጥ ገብታለች። እስኪ ግልጹን ንገረኝ። እንድትረጋጋ ፈልጌ ሰላም ሆነሽን ብነግራት ምን ብትል ጥሩ ነው? ምንድን ነው ያደረገችው? እኔን ለማስጠቆር አቶ በቃሉ ጽዮን አንተ ጋር እንዳለች ነግሮኛል ብላ ሄዳ ተጋፍጣ አትናገረውም? እና ምን ተፈጠረ? እሱማ እኔ ወጪን ስለማቅ እንደምንም አምልጫለሁ። እሺ እኔ ምንድነው ማድረግ ያለብኝ? መጸለይ ነው ያለሽ አማራጭ። እየቀለድክብኝ ነው አንተ? ነህ እየቀለድኩ አይደለም። ይኸውልሽ የቤት ጥጋ በረድ እንዲል ግዴታ መጸለይ ያለብን። አሁን ለቤት ደውለህ ታገናኘኝ ትችላለህ? ምን ልትያ ነው ደውለሽ? የሚሉሽን አድርጊ ብዬ እነግራታለሁ። አንቺ ብለሻት የምትሰማሽ ይመስልሻል? እርግጠኛ ነኝ ትሰማኛለች። በፍጹም አይሆንም። ለምን አንተ? ነው ደግሞ ሄደን አለቃን አገናኘኝ ትበለው እንዴ? እሺ ምን ይሻላል? በቃ እንደነገርኩሽ መጸለይ ነው። በየትኛው የጽድቅ ስራ ይሰማኛል ብለህ ነው? ይኸውልሽ ስሚ፣ አለቃ ራሱ ሲመጣ ራሱን እባክህ አገናኝ ብለሽ ለምን? ከዛስ ምን ልበላት? እሱን አንቺ ታውቂያለሽ። አንተ ብታገናኘኝ ግን ደስ ይለኝ ነበር። አይሆንም። ከዚህ በላይ ካለቃ ጋር ምንም አይነት ላፊ ነገር ውስጥ መግባት አልፈልግም። እሺ በቃ ተው፣ ራሱ ሲመጣ ጠይቀዋለሁ። በቃ ምግብሽን ብይ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ እማዬ? ደህና ነኝ። እንዴት ነሽ? ደህና ነኝ። በዚህ ሰዓት ከየት ነው? የሆነ ቦታ ሄጄ ነበር። የሆነ ቦታ? የት ነው የሆነ ቦታ ደግሞ? እንዴ እማዬ እየተቆጣጠርሽ ነው እንዴ? ለምንድን ነው የማልቆጣጠርሽ? የኔ ልጅ ሙሽራ እኮ ነሽ። እና ሙሽራዬ ጋር እኮ ነው የነበርኩት። እንደሱ ከሆነ ጥሩ። ታዲያ ሙሽራነቱ እንዴት ነው? ደህና ነው እማዬ። ሽማግሌዎቹን አዘጋጀ ግን? አዎ አዘጋጅቷል። ታዲያ ይምጡ። ምን እንጠብቃለን? መቼ ይምጡ? እነሱ ደስ ባላቸው ጊዜ። እዚህ ሰው ምናምን አያስፈልግም እንዴ? የምን ሰው? ማለቴ እነሱን የሚቀበል ነው። ሀንዬ ያን ያህል ግርግር ትፈልጊያለሽ እንዴ? አይ እማዬ እንደሱ ማለቴ ሳይሆን የሚደረገውን ነገር ስለማላውቅ እኮ ነው። አይ ሀንዬ ያን ያህል ግርግር እንኳን አያስፈልግም። እንደሱ ከሆነ ጥሩ። በመጀመሪያ ግን አባትሽ ጋር ነው የሚሄዱት። ለምን? ሀንዬ ከኛ በላይ እኮ ያንቺ ቅርብ ሰው እሱ ነው። ኧረ አባዬ እሺ አይልም፣ እኔም እሺ አይደለም። ለምን? እዛስ ቤት እንዴት ነው የሚሄዱት? ሀንዬ ምን ችግር አለው? ዋናው እኮ ቤት ሳይሆን ሰው ነው። አይ አይሆንም እማዬ። ሀንዬ ይሄ ሰውዬ እኮ ብዙ ነገር ሆኖልሻል። እሱንም አውቃለሁ። እና ታዲያ ከማንም በላይ ክብር አይገባውም ታያለሽ? እኔ አላውቅም ብቻ። የኔ ልጅ ይሄ ሰውዬ ለፍቶ ነው ያሳደገሽ። ከማንም በላይ መብት ያለው ደግሞ እሱ ነው። ግን እኮ እማዬ እሱ እሺ የሚል አይመስለኝም። ለምን? እሺ ቆይ ዝግጅት ውስጥ እንዴት ይዘጋጃል? እሱን እንኳን አታስቢ ሀንዬ፣ ሁሉን ነገር ከዚህ ያዘጋጅተን ነው የምንሄደው። እሺ ለማንኛውም አናግረዋለሁ። ማናገር ሳይሆን በግድ እንድታሳምኘው ነው የምፈልገው። እሺ ሞክራለሁ እማዬ። ለማንኛውም ልብስ ቀይሬ ልምጣና እናወራለን። ጥሩ በቃ ቀይረሽ ነው።
እግዚአብሔር ይስጥልኝ። ማን ምጽዋት ጠየቀህ? በል አንተው። ታዲያ ምን ፈልገህ ነው መንገድ የዘጋብኝ? አንተ ጥበቃ አይደለም እንደዚህ ተጎልቼዋል። ማን እኔን ነው የምጠብቀው? አሁን አንተል ለምን ተዘጋጅተሃል? ለምን ነው የምዘጋጀው? ለቅጣቱ ነዋ። የምን ቅጣት? እንግዲያው ሊያሳይሃ። ወንድሜ ኧረ እባክህ ምንድን ነው? ይህን ያህል ጥጋብ ልብህን የነፋው ምን በልተህ ነው? በል ግድ የለም ሰው ተሳስተሃል። ኧረ በፍጹም ሰው አልተሳሳትኩም። እውነት ተሳስተሃል እንዴ? አንተ ሲጀምር እናንተ የት እንተዋወቃለን? ታውቀኛለህ እንዴ? ወይዘሮ ሜላትን ሳታውቃትም ምን ምንም አያመጡም ቆራጥ አይደሉም ብለህ አይደለም ስትጫወትባቸው የከረምከው? ቆይ ወንድሜ እባክህ ተረጋጋ፣ ላስረዳ። ግድ የለም በልበላው እንግዲህ ነፍሰን ይማር እኮ ላስረዳ። ግድ የለም ስማኛ፣ እንዲህ ነገር ማንቧቸሩ ምን ያደርግልሃል? በል እንደ ወንድ ልጅ ቆፍጠን ብለህ እንደ ወንድ ልጅ ሙት እንጂ አንተ ሞት። አሁን ሞት እኮ ምን አጥፍቼ ነው ታዲያ? ምን ያላጠፋኸው ነገር አለ? ቤተሰቡን ስትቆራረል እንዲህ ከረምክ። እሺ ይቅርታ። ለሱማ ረፈደ እኮ። ወሬን አቁም። በል ይኸውልህ፣ በል ተሰናበተን። ይሄ በኋላ እዛው ሰማይ ቤት እንወቃቀሳለን። ግድ የለም